የክነሴት አባል ዶክተር ጸጋ ፈንታ መላኩ መስመር ላይ ትገኛለሽ። ጤና ይስጥልኝ ዶክተር። ጤና ይስጥልኝ አይቼው፣ እንዲሁም የተከበራችሁ ተመልካቾች ጤና ይስጥልኝ፣ እንደምን አላችሁ? ደህና ነን እግዚአብሔር ይመስገን። ያው እንግዲህ አንቺ እያልኩ እንድጠራሽ ፈቅደሽልኛል። አንዳንድ ተመልካቾቻችን ደግሞ ለምንድነው አንቺ ምትል የሚሉኛሉና እንግዲህ ያው ለማሳወቅ ያህል አንቺም ፍቃድሽ እንደሆነ ባለፈውም ገልጸሽልኛል። ስለዚህ አንቺ እያልኩ ነው ውይይታችን ምን ጀምረው። አመሰግናለሁ በደስታ። አንደኛ አብረን ብዙ አመት ሰርተናል ሬዲዮ። እውነት ነው። ከዛም ውጭም ምንድነው ባለው ስለምንተዋወቅ በጣም ይከብዳልና በጣም ይከብዳል። እኔ ገርማል ሬዲዮ ብዙ አመት በሰራውበት ዘመን ጋሽ መሐሪ ሩቤል በጣም ወዶ ማከብረው ሰው ነው። እውነት ነው። ከድሮ ጀምሮ ጋሽ መሐሪ ስለምለው በሬዲዮ ጋሽ መሐሪ ስለው ሰዎች ለምንድነው ጋሽ መሐሪ ምትይ ነበር እና እንደዛው ነው ብዬ ነው ማየውና በደስታ እውነት ነው። አመሰግናለሁ። እንዴት ነው ምርጫችን ወዴት እየሄድን ነው? አሁን ያለው ሁኔታ ምን እያሳየ ነው? በተለይ የዘንድሮው የፖለቲካ ምርጫው አካሄዱ ትንሽ ለየት ያለ ነው ከባለፈው አመት። በእውነት አሁን ፓርቲዎች መዋሃዱ የትልቅ ቅስቀሳ መጀመሩ ከተለመደው አስቀድሞ የተጀመረ ሁኔታ ነው የምናየው። ይህ የሆነበት ምክንያት ምንድን ነው? እንግዲህ ፈቃድ ከሆነ በመጀመሪያ ደረጃ እነሆ የሀገራችን ድንበር ሲጠብቁ የኛ የዜጎች ሲጠብቁ ሰው ወታደሮቻችን ነፍስ ይማርላለው። አሜን። እውነት ነው። በጣም ያሳዝናል። የተኩስ ማቆም ስምምነት ይባላል። በሌላ በኩል ግን የህዝቡላ ሽብር ፈጣሪ ድርጅት ወደ አካባቢያችን ወይም ወደ እስራኤል መተኮሱን በወታደሮቻችን ላይ ጉዳት ለማድረስ እንዲሁም በዜጎች ላይ የሚያደርገውን ጥረት እንደቀጠለ ነውና ነፍስ ይማርላለው። በጣም ያሳዝናል። የቆሰሉትንም ምህረት ይላክላለሁ በዚህ አጋጣሚ። ከዛ ወደ ጠየቀኝ ጥያቄ ስንሄድ ወደም የፖለቲካ ሁኔታ የዚህ አመት የዚህን ወቅት ለየት የሚያደርገው አንደኛ የኛ መንግስት በጠቅላይ ሚኒስትር ቢንያሚን ኔታንያሁ የሚመራው መንግስት ጥቅምት 7 ቀን የሐማስ ሽብር ፈጣሪ ድርጅት እልቂት ካደረሰ በኋላ ይሄ መንግስት 4 አመት ይቆያል ብሎ ያሰብ አልነበረም። እውነት ነው። አዎ፣ ይሁን እንጂ የሁኔታ በእውነትም ጠንካራ ጠቅላይ ሚኒስትር ስላሉን ጠቅላይ ሚኒስትር ቢንያሚን ኔታንያሁ በሰባት አቅጣጫ የተሰነዘረውን እስራኤልን ለማጥፋት የታቀደውን በማክሸፍ የተወሰደው እርምጃ የቀንደኛ ሽብር ፈጣሪ መሪዎችን የሐማስን፣ የሂዝቡላን፣ ሌሎችንም ሽብር ፈጣሪዎች መደምሰሳችን የሚታወስ ነውና ይህም በተመለከተ የተቀናቃኝ የፖለቲካ ፓርቲዎች አሁንም የሚያስቡት 4 አመት ይቆያል ያላሉት መንግስት አሁን በመቆየቱና ምርጫው በቅዱ መሰረት በ4 አመት ውስጥ ለሚካሄድ ከወዲሁ መንግስትን እንቀይራለን፣ ጠቅላይ ሚኒስትር ቢንያሚን ኔታንያሁን ከስልጣን እንቀይራለን ወይም እናወርዳለን የሚለው ህልማቸው እንደቀጠለ ነው። ለዚህ ነው በአሁኑ ሰዓት የምትሰማው አቶ አይቸው የፖለቲካው ሁኔታ መጧጧፉ ሌሎችን የምትሰማው። በዚህ አጋጣሚ ለአድማጮች ወይም ለተመልካቾች መግለጽ የምፈልገው በጣም የሚደንቃችሁ እኛ የቀኝ ክንፍ የፖለቲካ ፓርቲዎች መሪ ያለን መሪያችን ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በሊኩድ ፓርቲ የተመረጡ መሪያችን ናቸው። በግራ በኩል ስትሄድ ግን መሪ የላቸውም። ሁልጊዜ መሪ በየጊዜው ማውጣት ይፈልጋሉ፣ ያወጡትን ያወርዳሉ፣ እንደገና ይሾማሉ። አስታውስ እንዱ ቀደም ያይር ላፒድ ነበር፣ ከያይር ላፒድ በኋላ ቤኒ ጋንጽ ነበር፣ ከቤኒ ጋንጽ በኋላ ቤኔትን ተመጡ አንድ ላይ፣ ከቤኔት ደግሞ አሁን አይዝንኮትን ለመሾም ይጥራሉና መሪ የላቸውም። መሪ የሌላቸው ስለሆነ እስካሁን ድረስ የሚሞክሩት ምንድነው? አንዱን በመሾም አንዱን በማውረድ ወይም እርስ በርሳቸው አንድ ላይ በመሆን በተለይ በተለያዩ መገናኛ ዘዴዎች የምናየው በየጊዜው ይሄ ወረተኛ ነው የምንለው አዳዲስ ሰው ሲመጣ ያንን መሪ ያደርጉና በሚቀጥለው ደግሞ ያወርዱታል። እና ይሄ ነው ትልቁ የነሱ ችግራቸው። ነገር ግን የራሳቸው ችግር ነው፣ እኛ የሚያገባን የለም። ግን እዚህ ላይ አሁን በእውነት የቀደም የጠቀሽ ሁኔታ አለ። አንዳንድ አስቀድሞ የሚሰነዘሩት ግምታዊ ጥናቶች አሉ። ዋናው ነገር እዚህ ላይ ማን ነው ይሄን ግምታዊ ጥናት የሚያደርገው የሚባል ሁኔታ አለና ምንም ከዚህም ቢመጡ እስካሁን ድረስ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በግምታዊ ጥናት እንኳን የሚቀበሉትን ወንበር መቀመጫ በክነሴት የሚደርስ አልተገኘም። ግን እዚህ ላይ ደግሞ የምናየው
ጠቅላይ ሚኒስትሩን አንፈልግም የማለት ሁኔታ ምንድነው? እንግዲህ አንድ ሰው በፖለቲካ እንትኑ ሁሉንም ይችላል እንዲህ ማለት፣ ነገር ግን አንዳንዴ ከመስፈርቱን ወይም ህጉን የለቀቀ ነገር ሲሰማ ሲደመጥ እናያለን። ይሄ ይበጃል ወይ? ይሄ ነው በጣም የሚገርም። ሁሉም ነገር ጠቅላይ ሚኒስትሩን ከስልጣን ለማውረድ ነው። ጠቅላይ ሚኒስትሩን በምርጫ ማውረድ ሲቀር በተለያዩ ወንጀሎች በመጠርጠር ለፍርድ እንዲቆሙ አድርገዋል። የሚገርምህ በዛሬው ቀን እንኳን በፍርድ ቤቱ የጠቅላይ ሚኒስትሩን ክስ በተመለከተ አንድ ዋና ቀንደኛ መስካሪ ነው፣ እሱ ከመሰከረ ጠቅላይ ሚኒስትሩ እስር ቤት ይገባሉ ብለው ያቀዱት ምስክር ቃል የሰጠው ግለሰብ በፖሊስ በተካሄደበት ምርመራ ላይ ተጽዕኖ እንደነበረ የተናገረው በሙሉ አምኖበት ሳይሆን ተገዶ እንደሆነ ምርመራው ሲካሄድ ጦሙን በሙሉ ሳይበላ መዋሉን ውሃ ሁሉ እንዳልሰጡት እንዳስፈራሩት ሁሉ እየገለጸ ነው። እና ይህ ሁሉ የምናየው ጠቅላይ ሚኒስትር ቢንያሚን ኔታንያሁን በግል ጥላቻ ያላቸው አሉ። ታስታውሳለህ አቶ አይቸው፣ ሌሎችም ወገኖች በሙሉ ጠቅላይ ሚኒስትሩ ጋር መንግስት አናዋቅርም ሲሉ 5 ጊዜ ነው ምርጫ ይሄድ ነው በ3 ዓመት ተኩል ውስጥ። ያም ሆኖ ግን በ3 ዓመት ተኩል ውስጥ 5 ጊዜ ምርጫ ሄደን መጨረሻ ላይ እነሆ የሊኩድ ፓርቲ የሚመራው መንግስት ተዋቅሮ 4 ዓመቱን እየሞላ ነው። እና ብዙን የምናየው ምንድነው ጠቅላይ ሚኒስትሩን ቢቢን ኬን ቢቢ ሎ ቢቢ የምንለው በብራይስታችን እሳቸውን ለማውረድ የሚደረግ ጥረት ነው። በዓለም አቀፍ ደረጃ በአሁኑ ሰዓት እኮ በዓለም ላይ እኮ ጠቅላይ ሚኒስትር ኔታንያሁን የሚያክል መሪ የለንም። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በሀገራቸውና በህዝባቸው ፍንክች የማይሉ ናቸው። ከወዳጃቸው ጋር እንኳን ከትራምፕ ጋር ብዙውን ጊዜ አንዳንድ ነገሮች ሲመጡ የብሔራዊ ጥቅማችን የሀገሬን ጥቅም አልተውም በማለት በጣም የሚወዷቸውና ብዙ አብረው የሚሰሩ አብረው የሚተባበሯቸውን እንኳን የሀገሬን ጥቅምና የህዝብን አስቀድማለሁ ከማለት አንድም ጊዜ ወደ ኋላ የማይሉ መሪ ናቸው። እውነት ነው። እዚህ ላይ አሁን ቀደም ሲል የጠቀሽው ነገር አለ፣ ኬን ቢቢ ሎ ቢቢ የሚለው ይህ የግል ጥላቻ አያስመስልም ወይ? ይሄ ደግሞ ወዴት የሚወስደኝ ያለ መሰለሽ ጸጋ፣ ከይቅርታ ጋር በማህበረሰባችን ዘንድ ውስጥም ያለው ሁኔታ የግል ጥላቻ ህግን ባለማወቅ ወይም እያወቁም ሳያውቁም ይችላሉ በአንድ ሰው በአንድ ግለሰብ በአንድ ማህበረሰብ ላይ በቀጥታ ነገር የመውጣትና ለዛ ሰው ጸረ የሆነ አካሄድ ማካሄዱ ይሄ ተገቢ ነው ወይ? ይበጃል ወይ? ይሄ ነው ወይ ለባሁኑ ሰዓትኛ የሚያስፈልገን? በተለይ ጥቅምት 7 2023 ጠላቶቻችን ሐማስ ያደረሰብንን ሁኔታ ከማወቃችን ማንሳር ይሄ ተገቢ ነው ወይ? ይበጃል ወይ የዚህ አይነት አካሄድ? በትክክል ይኸውልህ አቶ አይቸው፣ በመጀመሪያ ደረጃ የደረሰው እልቂት የደረሰው ጉዳት የእስራኤልን ህዝብ አንድ ላይ የሚያያይዝ መሆን አለበት። ነገር ግን በጠቅላይ ሚኒስትሩ ላይ ጥላቻውን የሚነዙትኝ በከፍተኛ ማዕረግ በመከላከያ ኃይሉ ያገለገሉ ወይም ፖለቲከኛ የነበሩ ኤሁድ ባራክን ውሰድ፣ የእስራኤል ጠቅላይ ሚኒስትር የነበሩ ኤሁድ ኡልመርትን ውሰድ፣ የቀድሞው የአየር ኃይል አዛዥ የነበሩትም ጄኔራሉን መውሰድም እንችላለን። አዎ እነዚህ በጣም በከፍተኛ ማዕረግ የቆዩ ሰዎች በጠቅላይ ሚኒስትሩ ላይ እኔ ጥላቻ ማለት ያቅተኛል፣ ራሳቸውን የሚያስት ቅናት አላቸው። ያ ነው ቅናት ነው እንጂ ሌላ ምንም ምክንያት ልለው አልችልም። ለምንድን ነው ይሄን ምለው? ጥላቻ የሚመጣው አንዳንድ ጊዜ መጥፎ ቅናት ነው። የቅናት ጥሩ ነገር አለው። እንደሱ ልሁን፣ እንደሱ ከደረሰበት ድረስ አለ፣ እሱን ላጥፋው፣ እሱን ላውርደው የሚለው ግን ይሄ መጥፎ ቅናት ነው። እና እንዲህ አይነት ቅናቶች ናቸው ጠቅላይ ሚኒስትሩ ከማንም የበለጡ ናቸው። ጠቅላይ ሚኒስትሩ ለሀገራቸው ያላቸው ጠቅላይ ሚኒስትሩ ተመርጠው ነው ሹመት የያዙት። መውረድም የሚችሉትኝ በምርጫ ከተሸነፉ ብቻ ነው። ይሄን መቀበል የማይችሉ በርካታ በተለይ በመከላከያ ኃይሉ ዙሪያ በጄኔራል ማዕረግ በተለያዩ ያገለገሉና አንዳንድ ፖለቲከኞች የሚነዙትን እያየን ነው። እና በጣም የሚያስጠይፍ ጥላቻ ነው። ሌላው ያልከው በማንኛውም ማህበረሰብ የሄድክ እንደሆነ እንዲህ አይነት አንድ ሰው ባደገ ጊዜ ከፍ ባለ ጊዜ ያን ሰው በርታ የሚሉ እንዳሉ ሁሉ ደግሞ የሚቀኑና ያን ሰው ለማውረድ ለማጥፋት የሚጥሩ አሉ። እንዲህ አይነት ሰዎችን ማውገዝ ይኖርብናል። እንዲህ አይነት ሰዎች ለህብረተሰብም ሆነ ለሀገርም አይበጁም። ይሄ ነው መወዳደር ተገቢ ነው፣ መፈካከር ተገቢ ነው። በህጉ መሰረት በምርጫ መወዳደር የሚያስፈልጋል የሚፈልግ ሰው። ነገር ግን
ያን ሰው ከኔ በላይ ለምን ሆነ፣ ለምን ከኔ በላይ በስራው ስኬታማ ሆነ ብሎ እንደ ጠቅላይ ሚኒስትሩ ጉዳት ለማድረስ የሚያደርጉት ሰዎች አንደኛ ይሳካላቸውም፣ ሁለተኛ ደረጃ ለህብረተሰቡ ጉዳት ከማምጣት በስተቀር አይበጁም። አዎ እዚህ ነው እንግዲህ እያንዳንዳችን ለምንናገረው በተለይ በስልጣን ያለ ነው ተሰሚነት ያለን ሰዎች ተደማጭነት ያለን ሰዎች ለምንናገረው ቃላቶች ለምናደርገው ድርጊት በሙሉ ከፍተኛ ጥንቃቄ ልናደርግ የሚገባው እዚህ ላይ ነው። ምክንያቱም እኛ የምናደርገው ነገር ወደ ታች ወደ ማህበረሰቡ ወደ ህዝቡ ሲወርድ ሌላ ተጽዕኖ ይዞ ይመጣል። ሌላ ችግር ይዞ ስለሚመጣ ሁላችንም ቢሆን አጥብቀን ማውገዝ ወይም ለምንናገረው ቃላትም ትኩረት ሊኖረው ይገባል። ሁለቴ ሶስቴ ማሰብ ያስፈልጋል። መጨመር የምፈልገው አንድ ጉዳይ አለ። እሺ ተመልከት፣ ያለንበት ሀገር ህግ ያለበት ሀገር ነው። አንድ ሰው ባልዋለበት ውሏል፣ ያልሰራውንን ሰርቷል፣ ወይም ደግሞ ገና በለጠኝ አደገ ብሎ ያን ሰው ስሙን አጠፋለሁ የሚል ሰው ካለ ህግ አለ። የእስራኤል ህግ በጣም ጠንካራ ህግ ነው በዚህ ጉዳይ ላይ በስም አጥፊነት በተለያዩ ነገሮችና ከዛ ከመድረስ በፊት ግን ሰው ራሱ የሚሰራውን ማወቅ ይኖርበታል። የሚናገረው ትክክል ነው። ሰምቼ ብሎ ማውራት ዋጋ የለውም። ሰምቼ ብሎ ነገር የለም። ወይም ደግሞ አንድ ሰው ስላደገ ብቻ በለጠኝ ብሎ በሁኔታው ላይ ያን ሰው ለማውረድ ያን ሰው ለመጉዳት የሚደረገው በሙሉ ዝም ተብሎ መታለፍ የለበትም። ስለ አንድ ሰው መጥፎ ማውራት ባልዋለበት ወይም ባልሰራው ስራ የሚያወሩ ሰዎች ወይም ደግሞ ጠቅላይ ሚኒስትሩ ጠቅላይ ሚኒስትሩ ብዙ ጊዜ ስለሳቸው ያልዋሉበትኝ ያልሰሩት ሁሉ እየተነገረ ፍርድ ቤት ተመልከት በስንት ጊዜ እንደሚውሉ ተከሰው አገር መሪ ያክል ነገር በጦርነት ጊዜና እንዲህ አይነት ነገሮች የተከሰሱበት እየተሸረሸረ እየተናደ ነውና በእኛ እንደው እዚህ ላይ እንደው ጸጋ አንድ ነገር ልልሽም ፈልገው ወይም ልጠይቅሽም ፈልገው ነገር ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሚያሳልፉትን ነገር በእውነት ሁላችንም እያየን እየተመለከትን ነው። በእውነት እንደ አንድ ግለሰብ እንደ አንድ የእስራኤል ዜጋ ሁኜ ስመለከተው የሚደረገው ነገር በሙሉ በእውነት በአሁኑ ሰዓት የሚያስፈልገን ጠቅላይ ሚኒስትሩን ሰሩም አደረጉም አላደረጉም እንግዲህ ራሳቸውና ሁሉንም የሚያውቀው ግን ወቅት የሚባል ነገር አለ፣ ጊዜ የሚባል ነገር አለ። በአሁኑ ሰዓት ሀገርን በበለጠ ማስተዳደር ሲገባ ሀገር ማስተዳደር እያለባቸው ፍርድ ቤት ቀርበው እንዲህ ያደርጋል እንደዚህ እዚህ ቦታ እንዲወስድሃል ሲጋር ተቀብልሃል አልተቀበልክም ወይም ሻምፓኒያ መጠጥ በአንድ ጠርሙስ ተቀብልሃል አልተቀበልክም ወይም ደግሞ ወደ ቆሻሻ የሚጣሉ የሚመለሱ ጠርሙሶችን ተቀብላችሁ እንዲህ አድርጋችሁ ብሎ በዚህ ዙሪያ ክስ ማቅረቡ ራሱ ይሄ ትልቅ ሀፍረት አይደለም ወይ? ስለ ሀገርስ ያላቸውን ቅቡልነት ማጥላላት ማቋሸሽ አይደለም ወይ ይሄ ጉዳይ? ይሄ ነው በትክክል ተመልከት። ጠቅላይ ሚኒስትሩ ስጦታ ሲጋራ ተቀብለሃል ወይም ደግሞ ወይን ሻምፓኒያ ተቀብለሃል። ሌላው ጋዜጠኞች ስላንተ ጥሩ ነገር ጽፈዋል እኮ የጻፉ ጋዜጠኞቹ ጉቦ ተሰጠው ነው አንተ ሙስና ከፍለህ ነው እንጂ ጠቅላይ ሚኒስትሩ ገንዘብ ሲሰጡ ጉቦ አይተናል የመሳሰለ ምንም ነገር የለም። በሌላ ጤነኛ ሀገር ቢሆን ኖሮ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሚደነቁ መሪ ናቸው። ሀገራችን ካለችበት ሁኔታ ያወጡ የሚገርምህ አሁን እኔ ወደ ሰሜኑ ክፍል ቆይቼ ወደ ሃር ሄርጼል እየተጓዝኩ ነው። ሃር ሄርጼል የሚጓዘው ወንድማቸው ዮኒ ኔታንያሁ የሞተበት አመታት የሚከበርበት ነው። ዛሬ ሃር ሄርጼል ላይ 4 ሰዓት ላይ ስነ ስርዓቱ አለ። ወንድማቸው ዮኒ ኔታንያሁ የተጠቁ ወገኖችን ሊያወጣ ሄዶ ኡጋንዳ ሙቶ አስከሬኑ የመጣ ሰው ነው። የህይወት መስዋዕትነት የከፈለው ወንድም ነው ያላቸው ማለት ወንድማቸውን አጥተዋል። ይሄን ሁሉ የሚያነሳ የለም እና በጣም የሚገርም ያውቃሉ እኮ እነዚህ ጄኔራሎቹ ወንድምየው ጋር አብሮ የነበሩ ከሳቸው ጋር አብሮ የነበሩ ነው። ግን ቅናት ያሰከራቸው ናቸው። እንደ ቅናት መጥፎ በሽታ የለም እና ለዚህም ነው 5 ጊዜ ከሳቸው ጋር መንግስት አናዋቅርም አሉ። አሁን ደግሞ ያው ለ4 አመት ሞላ። የሚቀጥለው ምርጫ እርግጠኛ ነኝ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሊኩድ ፓርቲ እንደምናሸንፍ። አንዳንዴ ምን የሚባል አባባል አለ ጸጋ፣ አባቶቻችን የሚሉት በእጅ የያዙት ወርቅ እንደ መዳብ ይቆጠራል የሚል አባባል አለ የሚሉት እና
ጠቅላይ ሚኒስትራችን አሁን እኛ በእጃችን ስላሉ የኛ ስለሆኑ የሚገባቸውን ክብር ላንሰጣቸው እንችል ይሆናል። በዓለም አቀፍ ደረጃ ግን በደቂቃ የሳቸውን ንግግር የሳቸውን ሚሉትን ነገር ለመስማት በደቂቃ ስንትና ስንት ሚሊዮን ዶላር የሚከፈላቸው መሆኑን ካሁን በፊትም በዓለማችን ተጽዕኖ ከሚያሳድሩት ሰዎች ግለሰቦች ከ1 እስከ 10 ባሉት ውስጥ ተጠቅሰው የሚገኙ ጠቅላይ ሚኒስትር ነው ያሉን። ይህን ባለማወቅም ይሁን እያወቅም ቢሆንም እያቋሸሽናቸው ወይም የሳቸውን ስራ እየገደፍን እንገኛለን። ዞሮ ይገርማል። በውጭ ሀገር በተለያዩ ዩኒቨርሲቲዎች ስትሄድ የሳቸው የንግግር ችሎታ የተናገሩት በተለይ በተባበሩት መንግስታት ድርጅት የሚያሰሙት ንግግር ተወስዶ እያንዳንዱ አረፍተ ነገር ጸጋ የነጋገር ሁኔታ ለሀገራቸው ለህዝባቸው ያለውን በተመለከተ ዩኒቨርሲቲ ያስተምሩታል። እውነት ነው። ስለዚህ ነው እንግዲህ ሰፋ አድርገን የተወያየንበትና በመጨረሻ በእውነት ጸጋ እጅግ በጣም ነው አመሰግነው። ዞሮ አንዳንዴ አንድን ነገር ስናጣው ነው በኋላ የምናመሰግነውና አሁን እያሉ መጠቀም ያለብን በተለይ ሀገራችን መጠቀም ያለባት ነገር ብዙ ነገር አሉ። እሳቸው ሊሰጡን የሚችሉ ብናውቅበት መልካም ነው። ጸጋ እጅግ በጣም እናመሰግናለን ስለነበረን ቆይታ። አመሰግናለሁ። ጤና ይስጥልኝ አቶ አይቸው፣ ላንተም፣ ለአድማጮች፣ ለተመልካቾች እናመሰግናለን።